ለንስሐ የሚቀሰቅስ ዶሮ የሚለውን ክፍል ይሆናል። እንግዲህ ይህ መጽሐፍ ለሕማማት የተጻፈ ነው። በጣም ጥሩ መጽሐፍ ነው። ሁላችሁ በየቤታችሁ ብታነቡት መልካም ነው ላለው ወደ ንባብ ያልፋለሁ። ለንስሐ የሚቀሰቅስ ዶሮ። ጴጥሮስን ለታላቅ ንስሐ የቀሰቀሰው የዶሮ ጩኸት ነበር። የቤተ ክርስቲያን ታሪክ ጸሐፊዎች እንደሚነግሩን ቅዱስ ጴጥሮስ በሕይወት ዘመኑ ሁሉ የዶሮ ጩኸት ሲሰማ ያለቅስ ነበር። የዶሮ ጩኸት ሲሰማ ጌታውን የካደበት ምሽትና ዘወር ብለው ያዩት የክርስቶስ ዓይኖች በሕሊናው እየተመላለሱበት ጴጥሮስ ያለቅስ ነበር። አስቀድመን እንዳየነው ዶሮው የጮኸው 2 ጊዜ ሲሆን ጴጥሮስ የሰማው የኋለኛውን ጩኸት ነው። የኋለኛው ጩኸት የተለመደው የዶሮ የጩኸት ሰዓት ሲሆን የመጀመሪያው ጩኸት ግን በፈጣሪ ትእዛዝ የሆነ ጴጥሮስን ከክፉ መንገድ ለመመለስ የበለዓምን አህያ ያናገረ አምላክ ያቀረበለት ማንቂያ ነበር። እናም ቅዱስ ጴጥሮስን የማይናገረው እንስሳ ስለ ሥራው ይዘልፈው ዘንድ ነቅቶ ጮኸ። የዶሮ ጩኸት ጴጥሮስን ለንስሐ በቃው የሚለው ታሪክ ከዶሮ ጩኸት አልፎ እልፍ ሰባኪያን ንስሐ ግቡ እያሉ ሲጮኹ እየሰማን ምንም ለማይመስለን ለእኛ ለልበ ደንዳኖቹ መልእክቱ ምን ይሆን? የዶሮዎቹን ጩኸት ሰምቶ ለመመለስ ፈንታ የዶሮዎቹን የአጯጯህ ስልት እያወዳደርን ሰባኪያን ለምናማርጥ ለእኛ መልእክቱ በእርግጥ ምን ይሆን? በእርግጥ የዶሮውም ዕድል የሚያስቀና ነው። አንድ ጊዜ ጮኾ የወደቀውን ጴጥሮስ እንዲነሳ መቀስቀስ መቻሉ የታደለ ሰባኪ ያደርገዋል። ብዙ ጊዜ ስንጮኽ ውለን አንድ ሰው ለንስሐ ማብቃት ላልቻልን ሰባኪያን ይህ ዶሮ ምንኛ የሚያስቀና ነው። ለነገሩ በልማዱ ዶሮ ጮኾ ሌሎቹን ከማስነሳቱ በፊት እሱ ተነስቶ ክንፉን እያርገበገበ ከፍ ከፍ ይላል። እኛ ግን ራሳችን በኃጢአት ተኝተን ሌላውን ለንስሐ ለመቀስቀስ የምንሞክር እንቅልፋም ዶሮዎች ስለሆንን በጩኸታችን የረበሽነው እንጂ የቀሰቀስነው ሰው የለም። ኦርቶዶክሳውያን ሊቃውንት ጴጥሮስን የቀሰቀሰውን ዶሮ በመንፈሳዊ ዓይናቸው ተመልክተው አራቀው አስተምረውበታል። ከዚህ ዶሮ ጋር የተያያዘ የተአምራት ታሪኮችም እንደተፈጸሙ የሚያስረዱ መጻሕፍትና በዚህ ዶሮ ዙሪያ የሚሽከረከሩ ቅኔዎች፣ ትምህርቶችና ተግሳጻትም በቤተ ክርስቲያናችን ሞልተዋል። ቅዱስ አውግስጢኖስ የጴጥሮስን 3 ጊዜ መካድ በጌታ ላይ በየዘመናቱ የሚነሱ 3 ክህደቶች ምሳሌ አድርጎ ያስተማረ ሲሆን 3ቱ ክህደቶችም በጌታችን በሰውነቱ በትስብእቱ ላይ በአምላክነቱ በመለኮቱ ላይ እና በሁለቱም በተዋህዶው ላይ የሚነሱ ጥርጣሬዎች መሆናቸውን አብራርቷል። ጴጥሮስን ያስካዱትን ሰዎች ማንነትም ሊቃውንቱ በሌላ መነጽር አስተውለውታል። ጴጥሮስን መጀመሪያ ያስካደችው አይሁዳዊት ገረድ ስትሆን ሁለተኛ ደግሞ ሌላዋን ሴት ተከትለውም ቢሆን ሮማውያን ወታደሮች ናቸው። ለሶስተኛ ጊዜ ያስካዱት ደግሞ ለ1 ሰዓት ያህል አምኗቸው እንደ ወዳጅ ያያቸው ካጠገባቸው የተቀመጣቸው ሰዎች ናቸው። የቤተ ክርስቲያን ታሪክን ብንመረምርም ቤተ ክርስቲያንን የፈተኗት 3 ወገኖች ናቸው። የመጀመሪያዎቹ ፈተናዎቿ አይሁድ ነበሩ። ሁለተኞቹ ደግሞ ብዙ ግድያንና ስቃይን ያፈራረቁባት ፈታኞቿ ሮማውያን ባለሥልጣናትና እንደ ኔሮን ያሉ ነገሥታት ነበሩ። ከነዚህ ሁሉ አረፉ ብላ ተረጋግታ ስትቀመጥ ደግሞ አብረዋት የኖሩት የውስጥ ጠላቶቿ ወዳጅ መስለው ጠላት የሚሆኑ መናፍቃን ተነስተው ፈተና ሆነውባታል።
ጴጥሮስን ለንስሐ የቀሰቀሰው ዶሮ በሊቃውንት ዓይን የእግዚአብሔር መንፈስ ቅዱስ ምሳሌ ነው። በእርግጥም እግዚአብሔር በመጽሐፍ ቅዱስ ራሱን በዶሮ፣ በወፍ፣ በንስር እየመሰለ ይናገራል። ኢየሩሳሌም ኢየሩሳሌም ሆይ ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን የሰበስብ ዘንድ ስንት ጊዜ ወደድሁ አልወደዳችሁም ብሎ ራሱን በዶሮ እኛን በጫጩት መስሎ ተናግሯል። ማቴዎስ 23 ቁጥር 37 ላይ ሊቁ አለቃ ኪዳነ ወልድም እግዚአብሔር እንደ አባትም እንደ አያትም ነው። ዶሮ ለጫጩት እናትም አያትም ናት። እግዚአብሔርም እንደ ዶሮ እንቁላል መሬትን ፈጠረ፣ እንደ ጫጩት ደግሞ ከመሬት እኛን አስገኘ ብለው አስተውለውታል። ስለዚህ ለጴጥሮስ 2 ጊዜ የጮኸው ዶሮ የመንፈስ ቅዱስ ምሳሌ ሲሆን 2 ጊዜ መጮኹ ደግሞ አስቀድሞ በብሉይ ኪዳን በነቢያት አድሮ የመናገሩና በአዲስ ኪዳንም ለሁለተኛ ጊዜ በሐዋርያት አድሮ የሰው ልጅን የሚገስጽ መሆኑን የሚያስረዳ ነው። እርሱም በነቢያት አድሮ የተናገረው ነው እንዲል ጸሎተ ሃይማኖት። የመንጋቱን ዜና በጠዋት ፀሐይ ስትወጣ የሚናገረው ዶሮ ከመንፈስ ቅዱስ በቀር ማን ነው? በድምፁም ጩኸት በነቢያትና በሐዋርያት አድሮ በመናገሩ ምክንያት ከሦስቱ ውድቀቶቻችን እንነሳለን። በጌታችን ላይ በራሳችን ላይና በወንድሞቻችን ላይ ስላደረግነው ክፉ ነገር ሁሉ መራራ ልቅሶን ስለ ውድቀታችን እናነባለን ይላል ቅዱስ ጄሮ።